መንፈስ ቅዱስን ተቀብለሃል፣ ግን አሁንም ኃይሉ አይሰማም። ትጸልያለህ፣ ታመልካለህ፣ ቅዱሳት መጻሕፍትን ታነባለህ እና መዳንህን ታውቃለህ። ነገር ግን በውስጥ የሆነ የጎደለ ስሜት አለ። የእግዚአብሔርን መገኘት በማስተናገድና በእርሱ ሥልጣን በመስራት መካከል ግልጽ ልዩነት አለ። በዚህ ቪዲዮ ብዙ በመንፈስ የተሞሉ አማኞችን ኃይል አልባ ያደረጓቸውን 7 የተደበቁ እንቅፋቶችን የምናይ ይሆናል። እኚህ መንፈሳዊ ጥንካሬን የሚያሟጥጡ፣ መንፈሳዊ ነበልባልን የሚያደበዝዙና በአንተ ውስጥ የሚሠራውን የእግዚአብሔርን ኃይል መገለጥ የሚገድቡ ናቸው። እስከ መጨረሻው ከኔ ጋር ቆይ፣ ምክንያቱም በሕይወት ውስጥ የሰማይ ፍሰትን የሚገድበውን አሁን የምታይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ፈቃድን አለመስጠት። መንፈስ ቅዱስ በኃይል የተገደበ አይደለም፣ በአንተ ፈቃድ የተገደበ ነው። ብዙ አማኞች የእርሱን ውስጣዊ መገኘት ተቀብለዋል፣ ነገር ግን በሕይወታቸው ላይ ሙሉ በሙሉ እንዲቆጣጠር አልፈቀዱለትም። መንፈስ ቅዱስ በፍጹም ፈቃድህን አይሽሩም። እርሱ በመገዛትህ በኩል ይንቀሳቀሳል። ኃይል የሚለቀቀው በመያዝ ሳይሆን በፈቃድ ነው። የመንፈሱ ኃይል ባለው አማኝና በሌላው አማኝ መካከል ያለው ልዩነት መንፈስ ያለው ማን ነው የሚለው ሳይሆን ለእርሱ የተገዛው ማን ነው የሚለው ነው። በሥጋ ቁጥጥር ስር ሆነ በሥልጣን መራመድ አትችልም። እጅ መስጠት ኃይል የሚገባበት በር ነው። ለመታዘዝ ስትደራደር ፍሰቱን እያደናቀፍክ ነው። ኃይል ሙሉ በሙሉ በተሰጠ ልብ ውስጥ ይፈሳል። መንፈስ የምትለቀውን ይሞላል፣ ነገር ግን የያዝከውን ሊሞላ አይችልም። በራስህ ተሞልተህ በመንፈስ መሞላት አትችልም። የራስዎን አጀንዳ እስኪያስቀምጡ ድረስ እርስዎ በሚገዙባቸው አካባቢዎች መንፈስ ቅዱስ አሁንም ጸጥ ይላል። እውነተኛ ራስን መግዛት ቃላት ብቻ አይደለም፣ የሕይወት መንገድ ነው። ጌታ ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን በል። የእርሱ ፈቃድ ምቾትን ቢነሳውም እንኳን። ብዙዎች ኃይልን ጠይቀዋል፣ ነገር ግን ቁጥጥርን አላቆሙም። መንፈስ እንዲንቀሳቀስ እንፈልጋለን፣ ነገር ግን ወደ ጎን ለመተው እንቢ እንላለን። መንፈስ ቅዱስ እንግዳ ብቻ አይደለም፣ እርሱ የምትታዘዘው ጌታ ነው። ኃይሉን የምትፈልግ ከሆነ ሙሉ ፈቃድህን ስጠው። ዕቅዶችን እንደገና እንዲያደራጅ ፍቀድለት። የምትጠብቃቸውን ነገሮች እንደገና ቀይር። ምክንያቱም ቁጥጥርን የምትለቅበት ቅጽበት እሱ መዳረሻ የሚያገኝበት ቅጽበት ነው እና መዳረሻ ሲያገኝ ኃይል መታየት ይጀምራል። ቅባቱ በችሎታ ላይ የተመሰረተ አይደለም፣ እሱ የተመሰረተው በመገኘቱ ላይ ነው። ሁለተኛው ምክንያት ስለ መንፈሳዊ ማንነትህ አለማወቅህ ነው። ኃይል ግንዛቤን ይፈልጋል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። በማታውቀው ነገር መሄድ አትችልም። መንፈስ ቅዱስ ኃይል የሚሰጥህ ብቻ ሳይሆን ማንነትህን የሚገልጽልህ ነው። ነገር ግን ማንነትህን መረዳት ሲጎድልህ እግዚአብሔር አስቀድሞ ከሰጠ በታች ትኖራለህ። ብዙ አማኞች በውስጣቸው ያለውን ነገር ስላላወቁ አስቀድመው ለነበሯቸው ነገሮች ይጸልያሉ። መንፈስ ቅዱስ ከጎናችሁ አይደለም፣ በውስጣችሁ ነው። ሆኖም ብዙ ክርስቲያኖች እንደ ባለቤት ሳይሆን እንደ ተከራይ ይኖራሉ። እግዚአብሔርን አልፎ አልፎ ብቻ ነው የሚያገኙት፣ ክብሩን ተሸክመው ከመኖር ይልቅ። ያላስተዋላችሁትን ማሳየት አትችሉም። መገለጥ እውን እስኪሆን ድረስ ኃይሉ ጥቅም ላይ ያልዋለ አቅም ሆኖ ይቆያል። አለማወቅ ንጉሥን እንደ ባሪያ እንዲኖር ያደርገዋል። ማንነቱን የማይረዳ አማኝ ሰማይ አስቀድሞ የሰጠውን ዘወትር ይለምናል። ሥልጣን የሚመነጨው ከማንነት ነው፣ ምክንያቱም ሥልጣን በንቃተ ሕሊና ላይ የተመሠረተ ነውና። ኢየሱስ ፈተና ሲገጥመው አልደነገጠም፣ ከማንነቱ ምላሽ ሰጥቷል። ምክንያቱም ማን እንደሆነና ከየት እንደመጣ ያውቅ ስለነበር። የንጉሥ ልጅ መሆንን ስትረሳ እንደ ወላጅ አልባ ልጅ መኖር ትጀምራለህ። የቃላትን ሥልጣን አትርሳ። በእምነት ፈንታ ፍርሃትን ትናገራለህ።
መንፈስ ኃይልን ይለቃል። ነገር ግን ያ ኃይል እንዲገለጥ አእምሮ ከእርሱ ጋር መጣጣም አለበት። በዚህ ዓለም ለመትረፍ ብቻ የተፈጠርክ አይደለም። በእሱ ላይ ተጽዕኖ ለማሳደር የተቀባ ነህ። ኃይል የሚጀምረው ማንነት ሲታወስ ነው። ሦስተኛ፣ ከቃሉ መራቅ። መንፈስ በቅዱሳት መጻሕፍት ውስጥ ይሠራል። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ እንዲህ ብሏል፣ እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። የእግዚአብሔር ቃል የተጻፈ ጽሑፍ ብቻ ሳይሆን መንፈስ የሚንቀሳቀስበት መተላለፊያ ነው። ቃሉ በሌለበት ቦታ የመንፈስ ድምፅ ዝም ይላል። ብዙዎች የመንፈስን እንቅስቃሴ ይፈልጋሉ፣ ነገር ግን የቃሉን መሠረት ችላ ይላሉ። መብራትህ ዘይት ከሌለው እና ዘይት ከቅዱሳት መጻሕፍት ጋር ካለው ቅርበት የሚፈስ ከሆነ በኃይል መራመድ አትችልም። መንፈስ ቅዱስ በእግዚአብሔር ቃል መንገድ ላይ ይንቀሳቀሳል፣ በእውነት ይሠራል። ከቃሉ ስትርቅ ከድምፁ ትርቃለህ። ስሜታዊ አምልኮ ሊያስደስታችሁ ይችላል፣ ቃሉ ግን ይጠብቃችኋል። መንፈሱና ቃሉ በፉክክር ውስጥ አይደሉም፣ አብረው ይሠራሉ። ቃሉ የእግዚአብሔርን ፈቃድ ይገልጣል፣ መንፈስም በእርሱ ውስጥ እንድትኖሩ ኃይል ይሰጣችኋል። ያለ ቃል ስሜትን እንደ እውነተኛ መገኘት አድርገህ ልትመለከተው ትችላለህ። እውነት የሌለው ኃይል ውጤት የሌለው ድምፅ ይሆናል። ቃሉ ባንተ ውስጥ በበዛ ቁጥር ሰማይ ባንተ ውስጥ ይፈሳል። ጠላት የሚፈራው በልሳን የሚጸልይ አማኝ ሳይሆን ቃሉን በድፍረት የሚናገር አማኝ ነው። አራተኛ፣ ይቅር አለማለትና ውስጣዊ ብክለት። መንፈስ በተዘጋ ልብ ውስጥ መፍሰስ አይችልም። መዝሙረኛው በመዝሙር 51 ቁጥር 10 ላይ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ሲል እግዚአብሔርን ለምኗል። መንፈስ ቅዱስ በንጽሕና ይኖራል፣ በፍጹምነት አይደለም። ኃይል በተበከሉ መንገዶች ውስጥ ሊንቀሳቀስ አይችልም። የተቀባ ነገር ግን የተገደብክ፣ በእግዚአብሔር ቤት ውስጥ የምትገኝ ነገር ግን ከእንቅስቃሴው የተነጠልክ ልትሆን ትችላለህ። ምክንያቱም ልብ ሰማይ ሊኖርበት የማይችለውን ነገር ስለተሸከመ ነው። የእግዚአብሔር መንፈስ እንደ ንጹሕ ሕያው ወንዝ ነው፣ ያለ ማቋረጥ የሚፈስና ሕይወት የሚሰጥ። ነገር ግን የነፍስ መንገዶች በምሬት፣ በበደል፣ በቅናት፣ በኩራት ወይም ይቅር ባለማለት ሲሞሉ ያ ወንዝ ይገደባል። የተዘጋ ወንዝ ሕይወትን ሳይሆን መበስበስን ያመነጫል። በውስጥ ቂም እየያዝክ እግዚአብሔርን በውጭ ልታመሰግን ትችላለህ። ነገር ግን መንፈስ በተከፋፈለ ልብ ውስጥ አይንቀሳቀስም። እግዚአብሔር ትሑት ዕቃን መቀባት ይችላል፣ ነገር ግን የደነደነ መንፈስን አይደለም። የተበከለ ዕቃ የተቀደሰ ዘይትን መሸከም አይችልም። ይቅር ስትል በደሉን ይቅር እያልክ አይደለም፣ መንፈስህን ነፃ እያወጣ ነው። መለኮታዊ ኃይል የሚፈስበትን ቻናል እየከፈትክ ነው። ይቅርታ ስሜት አይደለም፣ ውሳኔ ነው። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። አምስተኛ፣ ጸሎትን ችላ ማለት። መግባባት በሚጠፋበት ቦታ ኃይል ይጠፋል። ሰዎች ሁል ጊዜ መጸለይ ያለባቸው እንጂ ተስፋ መቁረጥ የለባቸውም። ጸሎት የአምልኮ ሥርዓት አይደለም፣ የመንፈስ የሕይወት መስመር ነው። በመንፈስህና በእግዚአብሔር መንፈስ መካከል ቀጣይነት ያለው ውይይት ነው። ጸሎት ሲዳከም ኃይል ይዳከማል። ግንኙነት ሲጠፋ ሥልጣን ይጠፋል። ብዙ አማኞች ያለ ኃይል ይኖራሉ። እርስ በእርስ ተለያይተው መቆየትና አሁንም መለኮታዊ ፍሰትን መጠበቅ አይችሉም። ጸሎት አማራጭ አይደለም፣ እጅግ አስፈላጊ ነገር ነው። ሰውነትህ ያለ አየር መኖር እንደማይችል ሁሉ መንፈስህም ያለ ጸሎት መኖር አይችልም። መንፈስ ቅዱስ በዘፈቀደ አይንቀሳቀስም። በግንኙነት በቅርበትና በወጥነት ይጓዛል። በምትጸልይበት ጊዜ ሁሉ ተፈጥሮ ከተፈጥሮ በላይ ከሆነው አካል ጋር ታገናኛለህ። እግዚአብሔር እንዲንቀሳቀስ ቦታ ትፈጥራለህ። ኢየሱስም ቢሆን ከአብ ጋር ለመገናኘት ያለማቋረጥ ይጸልይ ነበር። የማያቋርጥ ግንኙነት እርሱ ካስፈለገው እኛ ምንኛ ያስፈልገን ይሆን?
የመንፈስ ቅዱስ ኃይል ቀጣይነት ባለው ግንኙነት አማካኝነት ይጸናል። ስትጸልዩ መንፈሳችሁን ታጠነክራላችሁ። ስታቆሙ እሳታችሁ መጥፋት ይጀምራል። ጸሎት ሲጠፋ ፍቅር ይጠፋል። ለዚህም ነው ጳውሎስ ሳታቋርጡ ጸልዩ ያለው። ምክንያቱም ጸሎት መንፈስህን ሕያው፣ እምነትህን ንቁና ግንኙነትህን ጠንካራ ስለሚያደርገው። ስድስተኛ መንፈሳዊ እርካታ። ኃይል በምቾት ቀጠናዎች ውስጥ ሊኖር አይችልም። የመንፈስ ቅዱስ ኃይል በምቾት ውስጥ እንዲቀመጥ ፈጽሞ የታሰበ አልነበረም። በቅድስና ቦታ የተወለደ ነው። የመንፈስ ኃይል ንቁ፣ ሕያውና ለውጥ አምጪ ነው። የሚንቀሳቀስ የሚተነፍስና የሚነካውን ሁሉ የሚያንቀሳቅስ ነው። የትም ቢፈስ ወደፊት ይሄዳል። ነገር ግን አንድ አማኝ በመንፈስ ጸጥ ብሎ ረሃቡን ሲያጣና መካከለኛ በሚሆንበት ጊዜ እሳቱ መጥፋት ይጀምራል። ቸልተኝነት ቅባቱን በጸጥታ ያጠፋል። ለብ ብለህ የኖርክ የሰማይን እሳት መሸከም አትችልም። መንፈስ ቅዱስ ግዴለሽነትን የሚቀበሉ ሰዎችን አያበረታታም። የበለጠ ጸልዩ፣ በጥልቀት እመኑ እና በፍጥነት ታዘዙ። የእግዚአብሔርን ክብር ሲገለጥ ለማየት ምቾት ማጣትን ተቀበሉ። መንፈስ ቅዱስ ተስፋ ባለበት ቦታ ሁሉ ይንቀሳቀሳል። ረሃብ ሲጠፋ መንፈሳዊ እንቅስቃሴ ይቀንሳል። መንፈስ ለጥማት ምላሽ አለው። ባዶ የሆነውን ሁሉ ይሞላል፣ ሙሉነት የሚሰማውን አይደለም። ለዚህም ነው ጌታ ኢየሱስ ክርስቶስ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ያለው። ሰባተኛ የታዛዥነት እጦት። መንፈስ ቅዱስ ድምፁን ለሚከተሉ ሰዎች ኃይል ይሰጣል። ብዙ አማኞች እግዚአብሔር አስቀድሞ የነገራቸውን ችላ እያሉ የበለጠ ቅባት እንዲሰጣቸው ይጠይቃሉ። አዲስ መገለጥ ይፈልጋሉ። ነገር ግን የተቀበሏቸውን የመጨረሻ መመሪያዎች ተግባራዊ አያደርጉ። መንፈስ ቅዱስ አመፅን አያበረታታም። እሱ አሰላለፍን ያጠነክራል። ግትርነትን ይዘህ መለኮታዊ አጋርነትን መጠበቅ አትችልም። ታዛዥነት የሰማይ የፍቅር ቋንቋ ነው። አቅምን ከመገለጥ ጋር ያገናኛል። እያንዳንዱ የታዛዥነት ተግባር የእግዚአብሔር ዓላማ መተላለፊያ ያደርጋል። የምትጸልዩለት ግኝት ብዙውን ጊዜ መታዘዛችሁን እየጠበቀ ነው። ጴጥሮስ መረቡን በሌላኛው በኩል እንዲጥል የሰጠውን መመሪያ እስኪከተል ድረስ ተአምሩን አላየም። መበለቲቱ የተነገራትን እስክትፈጽም ድረስ አቅርቦትን አላየችም። የመንፈስ ኃይል እምነትና ታዛዥነት በሚገናኙበት ቦታ ይታያል። ብዙ አማኞች እግዚአብሔርን ከመከተል ይልቅ ከእግዚአብሔር ጋር ስለሚከራከሩ ደካማ ሆኖ ይቆያል። መንፈስ አመፅ ወደሚገዛበት ቦታ አይንቀሳቀስም። ኃይል ለሚሰሙት ብቻ ሳይሆን ለሚያደርጉት ነው። ኢየሱስ እንዲህ ብሏል፣ ብትወዱኝ ትእዛዜን ጠብቁ። ፍቅር በስሜት አይረጋገጥም፣ በመታዘዝ የተረጋገጠ ነው። ይሄ መልእክት በእውነት መንፈስዎን የሚነካዎት ከሆነ መንፈስ ቅዱስ ሆይ ኃይልህን በሕይወቴ እንዳትገልጥ የገደቡን ነገሮች ከሕይወቴ የማርቅበትን ጸጋ አብዛልኝ የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲቪ ኢትዮጵያ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲቪ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።